ኖሮት ወይ ደግሞ የሆነ ነገር ቢፈጠር ኖሮ እሺ ግዴታ ሊሆን ይችላል። ሌላ ነገር አጋጣሚ ልጅ የሆነ ነገር የሚሆን ነው የሚመስል። ሌሎቹ አባቱ ምንም ላያደርግ ይችላል፣ ግን በእልህ ምናምን እኔ የእሱን ብላ እንጂ ለልጅ ያሰባለት እንዳልሆነ አውቃለሁ። የሆነ ነገር እንዳታረግብኝ ትኩረት ለመሳብ መልካም ሆኖ ለመታየት አብርሃም ፊት ጥሩ ምናምን መስሎ ለመታየት ነው እንጂ ልጄን ወደው ልጄን ምናምን መንከባከብ ፈልጋ እንዳልሆነ አውቃለሁኝ። ዞር ሲል የሆነ ነገር ሲመጣ እንዴት እሺ ብለሽ ትቀበይዋለሽ? እንዴትስ ቤትሽ ታስገቢዋለሽ? የእሱን ጉዳይ እኔ አይመለከተኝም፣ እንደፈለገ መሆን ይችላል። ግን ልክ ልጁን ከእናቱ ነጥሎ እንዴት አንቺ ሲወስድ ዝም ትይዋለሽ? ወይስ እንዴት አንቺ ጋር ሲያመጣ እንዴት በምን ሁኔታ ነው የተቀበልሽው? ጓለች ግን ደግሞ እነሱ ያሰቡት ቢሆን ልጅ እንግዲህ አንቺ 6 ወር አልሞላውም አይደል? ይሄንን ልጅ ወስዶ እንግዲህ ወደ አንቺ ይዞ ሲመጣ ምክንያቱም የፈለገ ቢሆን ይህንን ልጅ ማድረግ ያለበት ከማጋ ነው ከእናቱ ጋር ነው ማድረግ ያለበት። እናቱ መቼ ሳትገለው አይደለም ልጁ ወይ ለእናቱ መጥፋት ታስብ። አብርሽ ምናልባት ልጁን ማየት ይፈልጋል፣ ከልጁ ጋር መሆን ይፈልጋል። የእሱን ነገር ከፈለገ ማቆም ይችላል እንጂ እንዴት ልጁን ከእናቱ ነጥሎ አምጥቶ ሲመጣ አንቺ እሺ ብለሽ በፍጹም አንቺ ቢያንስ እንኳን ተቆጥተሽም ቢሆን ሊሆን ይችላል እንደምንም ብለሽ በቃ በትህትናም ቢሆን በምንም አይነት መንገድ አስረድተሽው ይዘው ሂድ ማለት ሲገባሽ እንዴት እሺ ብለሽ ትቀበያለሽ ነው። እንግዲህ ዲብ እንዴት ልትቀበዩ ቻልሽ? አንቺ እናት መሆን አትችይም፣ እናትያ መሆን አትችይም። ለምንድን ነው ኖ ማትዩ? የፈለገውን እየሰራ እሺ ብለሽ የምትቀበይ ከሆነ አንቺ ሴት አይደለሽም። አንቺ ለህይወትሽ ዋጋ እየከፈልሽ አይደለም። መጥፎ ውስጥ ሲሳሳት ታልከለከልሽው አንቺ ምንድን ነው የምንለው? በምን እናቅርብሽ ብሏታል ሄርሜላይቱን ማለት ነው የሚዲያ አህያን። እሷ ደግሞ ክፋት ያላት በጣም አደገኛ ሴት ናት። ግን በጣም ክፉ ናት ወላሂ። እንግዲህ ሩታ ሀብቴ በካሊብ ቤት መታለች። የአብርሽ ወንድም ከሄርሜላ ቤት መጥቷል ማለት ነው። ድራማው ተጧጡፏል ማለት ነው። አንድ ሰው አላቅም ምን ማለት እንደፈለኩት ትረዱኛላችሁና ቁማር መጫወት በህፃን ልጅ ብዙ ጊዜ ደጋገምኩት ይሄን ቃላትና ሄርሜላ እንዴት ተቀበልሽው ምናምን ስትባል ልጁ እንዳይጎዳ ፈልጌ ነው፣ ወንድ ልጅ ነው ለኔ ተወንድ እኔ ይሻላለሁ ብዬ ነው ብላለች። ሩታ ደግሞ ዛሬ ከካሊብ ጋር መታ ልጄን ለሱ መሳብና ለሱ መሱን ማገኛ ስለመሰላት እንጂ የተቀበለችው ልጄ ወደው አይደለም። መቼም አትወደውም ያንቺን ልጅ። ምን ነው እናትያ፣ ምን ነው ሩታዬ፣ ምን ነው ወዳ ተቀበለችውማ እኛም እንኳን አንልም። እንዴት ነው የሰው ልጅ የምትወደው? እንዴት ነው ያንቺን ልጅ አሁን የምትወደው? ተቀናቃኝ ከሆነሻል አሁን ሚስትነትሽ ቀርተሽ እኮ እሷ እንደሚስት አንቺ እንድተቀናቃኝ ሆናችሁ እኮ ነው ድራማ እየሰራችሁ ያላችሁት። ወይ ከህይወታችሁ ውልቅ አድርጋችሁ አታስወጡ ማንኛውም ሰው፣ ወይ ደግሞ ራሳችሁ ህይወታችሁን አታስተካክሉ፣ ወይ ደግሞ ልጃችሁን አታስከብሩ፣ ወይ ትዳራችሁን አታስከብሩ፣ ወይ ደግሞ ሰውን አላቅም ምን ማለት እንደፈለኩ ትረዱኛላችሁ ብዬ አስባለሁ። ከካሊብ ጋር ከነዳኒ ድራማ ተጀምሯል። ደግሞ ካሊብ እና ቢኒን ጨመሩ ዛሬ። አብርሽ ደግሞ ከሌላ ከነዳኒ ጎገን አንድ ሰው ጨምሮ መጥቷል ዛሬ። አዳምጡ ፋሚሊ፣ ይሄ ስራና ስራ ብቻ ነው። ስራና ስራ ብቻ ነው። ሌላ ነገር 5 ሳንቲም ጠብ የላቸውም። ላይክ አርጉ፣ የፈለጋችሁትን ኮሜንት የመጻፍ መብት አላችሁ። ይሄ ከስራ በቀር ጠብ የላቸውም። ቪዲዮውን እስኪ አዳምጡት። በእውነት ነው የምላችሁ። የናጡት በጣም አስፈላጊ ነገር እንደሆነ ማንም የሚያውቀው ነገር ነው እና ኢቭን እስከ 2 ዓመት ነው እንዲጠቡ የሚፈቀደው ምናምን ይባላል እና ገና 6 ወር ያልሆነው ልጅ ደግሞ ይህንን ነገር ማግኘት እያለበት ይህንን ነገር ነጥቆ እናቱ በህይወት አለች። ከኔ ማግኘት ያለበት ብዙ ነገር አለ። ይህንን ነገር እንዳያደርግ ከጉያ ይነጥሎታል። ከጉያ ይነጥቆት ነው ያለው። በዚህ አጋጣሚ ልጅ የሆነ ነገር ምንም ላያደርግ ይችላል፣ ግን በእልህ ምናምን እኔ የእሱን ትኩረት ለመሳብ ብላ እንጂ ለልጅ ያሰባለት እንዳልሆነ አውቃለሁ። የሆነ ነገር እንዳታረግብኝ ብዬ ስለማስብ ነው። ከዛ ውጭ ምንም ሀሳብ የለኝም። ትኩረት ለመሳብ መልካም ሆኖ ለመታየት አብርሃም ፊት ጥሩ ምናምን መስሎ ለመታየት ነው እንጂ ልጄን ወደው ልጄን ምናምን መንከባከብ ፈልጋ እንዳልሆነ አውቃለሁኝ። ዞር ሲል የሆነ በጣም ስለምሰጋ ነው። ብከስ ሁሉንም እንደምከስ አውቃለሁኝ። ከሀገር እንዳይወጡ ባሳገድ ሁሉንም እንደማሳገድ አውቃለሁኝ። ግን ይሄንን ነገር ተጠቅማ ልጄን የሆነ ነገር ብታረገውስ፣ የሆነ ነገር ቢያረጉትስ አባቱ በሌለበት። አሁን እንሂድ፣ መረጃዎችን ሰብስቢ ለብን እንሂድ ሩታ እሺ በይንና እንዴ እሷ መልካም ሆና እንደሆነ እኮ ማንም ሶማ ለልጅ ለሱ የሆነ መልካም ሆና ለመታየት ብላ እንጂ ማንም ርስ ነው አይደለም። ይሄ እናትነት ፍቅር ለመስጠት አይደለም። የእንጀራ እናት የመሆን
እንትኑ የላትም ታውቃለህ። የትኛውም ነገር ገደብ አለው፣ የትኛውም ነገር ልክ አለው። ግን ደግሞ እነሱ ከልክ በላይ በጣም አለፈ። ገባሽ? ይሄ ገና 4 ወርና 5 ወር የሆነው ልጅ ከአንቺ ነጥሎ ወስዶ ያቺ ልጅ ጋር ወስዶ ማስቀመጥ ማለት ምን ማለት ነው? ልጅ ይፈልጋል፣ የእናት እንክብካቤ ይፈልጋል። በጣም ታግሰሻቸዋል። መክሰስ እና ሌላ ነገር በቃ ያቆምሽው ነገር እንድትቀጥይ እኛ እንፈልጋለን። በቃ ከዚህ በቂ ነው። እስከዛሬ ታገሽ አይደል እንዴ? እስከዛሬ አለቀሽ እኮ። እስከዛሬ ብዙ ነገሮች ደረሰብሽ። እነዛ ሁሉ ተቋቁመሽ ዛሬ ደረሰሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። እንዴት ናችሁ? እንዴት ነው ውሎ? ኢድ እንዴት ነበረ? እንግዲህ ሩታ ሀብቴ ዛሬ መታልናለች። በካሊብ ቤት መታ እንግዲህ ልጄን ትጎዳብኛለች፣ የአብርሽን ትኩረት ለመሳብ እንጂ ልጄን ወደው አይደለም የተቀበለችው። የእሱን ትኩረት ለመሳብ ነው። የልጄን ፈልገው አይደለም። ልጄን በጣም ትጎዳብኛለች፣ ልጄ በጣም እንክብካቤ የሚያስፈልገው ሰዓት ነው ብላለች ማለት ነው። እኔ ወንድምየው እሷ ቤት ሄዶ እዛ ያለ እንትን ይላል፣ እሷ ዝህ በወዲህ በሌላ ትመጣለች። አይ እንዳው ፋሚሊ እንደኔ ልባችሁ ግን በእውነት ነው የምላችሁ። እኔ ይሄ ነው ማለት በጣም ነው የደበረኝ። ግን ከቀን ቀን እየጨመረ እርግጥ የተከታታይ ቪዲዮ ነው ይሄ ቪዲዮ። እስካሁን ልጁ ከሷ ጋር ሊሆን ይችላል አይታወቅም። በአንድ ቀን 3-4 ቪዲዮ ተሰባስበው እንደሚቀርጹ ስለማቅ ብዙም አይገርመኝም። ግን ልጅን የዚህን ያህል መጫወቻ በማድረጋቸው ግን በጣም አዝናለሁ። በጣም ማለትም ይሄ ልጅ ምን አጥፍቶ ነው በምን አይነት ኃጢያቱ ነው ብዬ ማለት ነው። እና ሩታዬ ዛሬ እንግዲህ ለሱን ወደው አይደለም ለልጄን ወዳ ሳይሆን እሱን ትኩረቱን ስባ ወደ ራሷ ለማድረግ ስለምትፈልግ የተቀበለችው እንጂ ልጄን መጥፎ ውስጥ ነው የምታስገባብኝ፣ ልጄን ትጎዳብኛለች፣ ዙሪያው ያሉ ሰዎች ልጄ እንዳድግ አይፈልጉም ብላለች። ትክክል ነው። ልጁ እንዳድግ አይፈልግም። እንኳን እሱ አይደለም አባትየው እንዳድግ አይፈልግም። በነገራችን ላይ ልጁ ቢያድግለት ልጁ በጥራት ቢያድግ የሄደ በወር 1 ቀን ሲጀመር አባት እንደዚህ ነው እንዴ? የአባት ክብር ማለት እንደዚህ ነው እንዴ? አባት ማለት እንደዚህ ነው እንዴ? አባት ማለት እኮ ሚስቱን ተንከባክቦ ከእርግዝናዋ ያስወለደ አባት ነው እንጂ ይሄ እንደፈለገ እየተንዘላዘለ እኔ በሱ ስም አልጠራም። እኔ እንደራሴ ይቅርታ አድርጉልኝ። እንደ አይነት የተልከሰከሰ አባት ልጆችን መጥራት አልፈልግም። በእውነት ነው የምላቸው። በራሴ በአባቴ ስም ነው መጣራቸው። እኔ እንደ አይነት ልክስክስ ባል አባትስ ባይሆን ወንድ ልጅ እኮ ነው የተወለደው፣ ሴት እኮ አይደለም። ሴትና ስታገባ አባትነቷን የምትፈልገው ኒካ ማሰር ምናምን ስለማይፈቀድ ወንድ ልጅ እኮ ነው የወለደችው። የእሱ አባትነት ባይጠራስ በእውነት ነው የምላችሁ። ይሄ አባት ነው። ይሄ እንደ አባት ነው የምቆጥሩት እናንተ። አሁን አብርሽ አባት ነው፣ የአባትነት ብቃት አለው። ሳይፈለግ የመጣ ልጅ ብሎ ያዋረደው እኮ ነው ልጁን። ህፃን ሆኖ ገና ሆድ ውስጥ ሆኖ ለሷ ሆድ ውስጥ ያጫወታት ይሄ እኮ ዘሎ የመጣ ነው ብሎ እየተናገረ ዘለቀ ነው ምንድን ነው ያለው? በእውነት ምን መቼም አረሳውም። ያ ሁሉ ታሪክ አሳልፋ ዛሬ ላይ ዝትደርሳ እንዴት ነው ሄርሜላ ላይ የሷ ልጅ የምታሳድገው? ለእናትነት ብቁ አይደለችም ማለቻት። ዛሬ እኮ ደግሞ ለእናትነት ብቁ አይደለችም። እንኳን ለእናትነትና ለእንጀራ እናትነት ብቁ ሴት አይደለችም ማለቻት። ለምን እሷ የምትፈልገው አብርሃምን ወጥመድ ማስገባት እንጂ ለሩታ ልጅ አስባ አይደለም። እሱ ወጥመድ ያስገብታ ትናንት መጥቶ ያ ሴታ ቢላ የሚባለው ሄርሜላ ጥሩ ስለሆነ ስለገባው ነው እዛ የወሰደው እንጂ ቤተሰብ አጥቶ አይደለም ሲል ሰምቼዋለሁና ጥሩ ሆነ አይደለም። አንጀቷ ፊቷ ላይ ያስታውቃል። ሲገባ እንኳን እኮ አልሳመችውም፣ ሰላም አላለችውም። በኋላ ነው እሱ ፊት ለማሽቃበጥ በኋላ ቁጭ ካለ በኋላ ለመሳም የሞከረችው። በእውነት ነው የምላችሁ። እሱን ስትስም ሲገባ ልጁን ዘላ መጀመሪያ ልጄን እኔን የወደደ ካንገት ልጄን የወደደ ታንጀት ይባላልና ይሄ የድሮ ተረት አይደለም፣ ትክክለኛ ተረት ነው። ሲገባ ገና ልጁን ነበር መሳም ያለባት። ፍላጎት ቢኖራት እንደመጣ ለራሱ ፍላጎት የላትም። በእውነት ነው የምላቸው። እስቲ ላይክ አድርጉት ይሄን ቪዲዮ እና ሩታዬ ዛሬ በካሊብ ቤት መታ ፍላጎቷን ተናግራለች ማለት ነው። ከሳለሁኝ ግን ልጄን መመለስ አለበት ብላለች። ዲቢም የሱ ወንድም እንዳለው ሄርሜላን ተቆጥቷታል። እንዴት አስበሽው ነው ይሄ ትክክል አይደለሽም ብሏታል። ትክክል ያልሆነ ነገር ነው። በልጅ መነገድ አይቻልም። ማንንም ሰው ያስቆጣ ቪዲዮ፣ የሰሞኑ ቪዲዮ በጣም ነው ያስቆጣው። በጣም
እንደፈለገ ይዘላዘል፣ ግን ህፃኑ ልጅ ቢለቁት፣ ህፃኑን ነፃነት ቢሰጡት። ይሄ ልጅ ነፃነት ነው የተነፈገ። ልጁ የሚያስቸግር ልጅ አይደለም። ልጁ ማሻአላ የሆነ ልጅ ነው። ላይ ሩታ እኮ ናት ያሳደገችው ተንከባክባ እኮ። ዛሬ ላይ እንደዚህ የበቀለሸት የመሰለው እኮ በእናቱ እጅ ነው፣ በእናት እጅ አይደለም። በእውነት ነው የምላችሁ። ልጁ በጣም እኔ ማንም ሰው ይቀናበታል እንዴት እንዳደገ። ብዙ የእሱ ጓደኞችን መላክ ነው ስሙ። ስንት ልጆች ናቸው የወለዱት? አንድ ቀን ሚዲያ ወጥቶ አያውቅም ልጆቻቸው። እሱ ግን እንደዚህ እንኳን ሚዲያ ላይ የወጣ ጋንግ የሆነ ልጅ ወላሂ በጣም የሚያሳዝን የሚያጓጓ ልጅ ማለት ነው። ላይክ ሰብስክራይብ ሼር አድርጉ ቪዲዮአችንን ማለት ነው። እንግዲህ ሩታዬ ዛሬ ዝምታዋን ሰብራለች። ያው ድራማ እንደሆነ የሚያስነቃው መሰላቸው። ከነ ዳኒ ጋር ተጀመረ ነገሩ። ደግሞ አሁን ከነ ካሊብና ከነ ቢኒ ሄደ። ቢኒ ደግሞ ነገ በራሱ ይመጣል። ሩታ በዛ ዙሪያውን ይዳረሳል። አሁን ዛሬ ደግሞ አብርሽ ከሌላ ቤት መጥቷል። ሚስጥር አለ እንደዚህ ነው የነሱ ሚስጥር ብሎ በሌላ ቤት መጥተዋል። አያቸው አይደለ? የተሳሳበ ስራው እንዳይቆም ሚዲያው እንዲንጫጫ ስለሚፈልጉ እኔ ጠብ ነው ስራ እንትን ነው ብዬ ማሰብ አልፈልግም ማለት ነው። ላይክ አድርጉት ይሄን ቪዲዮ ውዶቼ ማሮቼ ማለት ነው። ግን አስተሳሰቡ ግን ትክክል አይደለም። ወንድሙም ዛሬ ተረጋግጦ ተናግሯል። ትክክል አይደለም። ልጁን ከፈለገ ከስራው ማቆም ይችላል። ከሚያደርገው ድርጊት መቆጠብ ይችላል። ልጁን በስነ ስርዓት መሳም ከፈለገ። አለበለዚያ ልጁን ቀምቶ ቤተሰብም ኦዲየንስም እናትም አርፋ መቀመጥ አትችልም። ቤተሰብ ጋርም ያነካካል ይሄ ነገር ብሏታል። ዝም ብሎ መኖር አይቻልም። ሩታም ከሀገርም ከሁሉም ማስቆም ይችላል እንጂ ማሳገድ ይችላል ማለት ትችላለች። ግን ቀኑን ለምን ታስረዝመዋል? ለምን ለማንም መሸቂያ ብቻ ነው። ሩታም ላይ ችግር እያየሁ ነው። ቪዲዮም እንዲቋረጥ አትፈልግም። ከቪዲዮ መራቅ አትፈልግም። ልጇም እሷም ቪዲዮ ላይ በቃ አላቅም። እኔ እውነትም እርግጥ ጥቅም ያገኙትና ራሳቸውን የቀየሩት በቪዲዮ ነው። ሀቂቃ ነው የምላቸው። ቪዲዮ ካልሰሩ አይዲያቸው ራስ ምታት ካልሆነ ማንም እያየን አይደለም። እያያችሁ ነው እኛ ጋራ እና በጣም ያዝምሃል። ያሳዘነኝ ግን ህፃኑ ልጅ ነው። በእውነት ነው የምላችሁ በጣም ነው የሚያሳዝነው። እና ሩታዬ ውሳኔሽን በህግ መሰረት ቦታሽ እንዳይደርሱ ራስሽ ጋር እንዳይደርሱ ልጅሽ ጋር እንዳይደርሱ ማስቆም ትችያለሽ። አንቺ ሴት ከሆንሽ ራስሽን ማስከበር ትችያለሽ። በእውነት ነው የምላችሁ ማስከበር ትችላለች። ግን አልፈለገችም። አሁንም አፏ ላይ መክሰስ እችላለሁ መክሰስ ምናምን እንጂ መክሰስ አትፈልግም። ይሄ ምንድነው? የቀራት ነገር አለ፣ ብዙ ነገር አለ፣ በጣም ብዙ ነገር አለ፣ የማይወጣ ነገር አለ። ስለዚህ ድራማው እንዲቋጭ አትፈልግም ሩታም አብርሽም አይፈልግም። ለዛ ነው